በጎንደር ዩኒቨርሲቲ ስላንት ስለደረሰው የቦምብ ፍንዳታ ሰፊ መረጃ ይዘናል። ወደ ደቡብ አፍሪካ የተላከው ልዑክ ምን ይዞ ተመለሰ? በኢትዮጵያ ድንበር ግጭት ተቀስቅሷል። የአፍሪካ ብድርም ከፍተኛ ደረጃ መድረሱም ተነግሯል። ሰላም ጤና ይስጥልን፣ እንደምንላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 23 ቀን 2018 ዓ.ም ያዘጋጀናቸውን ዜናዎች ከይሳት ጀምሮ ወደ እናንተ የምናደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈው ሲል የጤና ባለሙያ ለቴክቫ ኢትዮጵያ ተናግረዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሰናልና ፒኤስጂ ሻምፒዮንስ ሊግ ጨዋታ ሲመለከቱም በነበረበት ወቅት በተከሰተው ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲው ሆስፒታል መምጣታቸውና የሞቱ ተማሪዎች እንዳሉም አንድ ስማቸው እንዲጠቀስ ያልፈቀዱም የጤና ባለሙያ ተናግረዋል። ዩኒቨርሲቲው ሆስፒታል እንደሚሰሩ የገለጹት እኚሁ የጤና ባለሙያ ፍንዳታው የተከሰተው ትላንት ምሽት 2 ሰዓት ተኩል ገደማ መሆኑን ገልጸዋል። ማን እንደጣለው አይታወቅም። ቦምቡ ፈንድቶ ነው በርከት ያሉ ተማሪዎች ተኮድተው የመጡትም የሞቱ አሉ መባሉም እውነት ነው ሲሉ ተናግረዋል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱትም። 3 ተማሪዎች ናቸው የሞቱት ሲሉም ተናግረዋል። የተጎዱ ተማሪዎች ስንት ናቸው ያልናቸው ባለሙያው የተጎዱት በርከት ያሉ ተማሪዎች ናቸው፣ ቁጥሩን በትክክል አላወቅንም፣ ግን በርከት ያሉ ተጎጂዎች ተማሪዎች ናቸው የመጡትም ብለዋል። ተማሪዎች የተጎጂዎችን ቁጥር 20 አድርሰውታል። በርከት ያሉ ሲባል 20 ይሆናሉ ስንላቸው ይሆናል፣ አዎ እንደዛ ይሆናል ሲሉ መልሰዋል። እስካሁን ድረስ በፍንዳታው የተማሪዎች ህይወት አልፏል፣ ጉዳትም ደርሷል ሲል የጎንደር ዩኒቨርሲቲ ተማሪዎችም ተናግረዋል። መጀመሪያ ላይ የሆነ የሮኬት አይነት ድምፅ ተሰማን፣ ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገንም ብለዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትላንት ምሽት የአርሰናልና የፒኤስጂ ቻምፒየንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተው የፍንዳታ የተማሪዎች ህይወት ማለፉና ጉዳት መድረሱንም የዩኒቨርሲቲ ተማሪዎች ተናግረዋል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹም ሲሆን ዲኤስቲቪ ውስጥ ጭንቅንቅ ብሎ ስለነበረም ከቦምቡ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛው ጉዳት ምን ያህል እንደሆነ ለማወቅ እስካሁን ድረስ አልቻልንም ብለዋል። አደጋው ስለተከሰተበት ሰዓትም ሲያስረዱም የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሲያልቅ ጥቂት ደቂቃ ሲቀረው ነው ፍንዳታው የሰማ ነው ሲሉም ተናግረዋል። አንድ ስሙ እንዲጠቀስ ያልፈለገ የጤና ሳይንስ ተማሪ ደግሞ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ ነው ያለም ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱ ልጆችን አስክሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሐዘን ድባብ አለ፣ ግን ተረጋግቷልም ብለዋል። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስክሬን ሽኝት አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥም በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲሉ አክለዋል። አብዛኛዎቹ ጉዳት የደረሰባቸው ተማሪዎች በካምፓሱ ውስጥ በሚገኝ ሆስፒታል የሕክምና እርዳታ እየደረገላቸው መሆኑም ጠቁመዋል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየው ነበር ያለን አንድ ተማሪ ደግሞ የመጀመሪያው የጨዋታ ሰዓት አልቆ ለእረፍት ስንወጣ ስልን ነው ፍንዳታው የተከሰተው ሲል ተናግሯል። በጣም ትልቅ አዳራሽ ነው ኳስ የምናይበት፣ ግን በጣም ሰው ሞልቶ ተጨናንቋል። መግቢያ መውጫ የለውም። እያየን የነበረው በፕሮጀክተርና በቴሌቪዥን ነበር ሲልም ገልጿል። መጀመሪያ ላይ የሆነ የሮኬት አይነት ድምፅ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ከፊታችን ብረት ስለነበረ በድንጋይ መተውት ነው ብለን ነበረ ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበርን፣ እየተረጋገጥን በድንጋጤ ወጣን ሲልም አስረድቷል። ውጪ ከወጣን በኋላ ብዙ ተማሪ መመታቱን አየን። እኔም መጀመሪያ ደህና ነበር፣ ከወጣው በኋላ እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላወቅንም። እኔ ያየሁት የሞቱ 2 ሰዎች ናቸው፣ ሌላ አላየሁም፣ ግን ለሞቱ የሚያሰጋቸውም አሉ ሲልም አክሏል። የትናንት ምሽቱ ፍንዳታ ለዩኒቨርሲቲው ቅርበት ያላቸው የከተማው ነዋሪ እንደተናገሩት ከሆነ ተማሪዎች መጎዳ
መጎዳታቸውና ህይወታቸው ያለፉ ተማሪዎች መኖራቸውንም ገልጸዋል። የሞቱ ተማሪዎች ቁጥር 3 እንደሆነ፣ 3 ሌሎች ተማሪዎች ደግሞ ከባድ አደጋ እንደደረሰባቸውና ከ30 ያላነሱ ላይ ቀላል ጉዳት መድረሱ እኒሁ ቅርበት ያላቸው ሰዎችም ተናግረዋል። ስማቸው እንዳይገለጽ የፈለጉ ሌላኛው የጎንደር ነዋሪም በዩኒቨርሲቲ የምትማር አንድ ልጅ አለች፣ ብዙ ተማሪ መጎዳቱን ገልጻልኛለች። እኛም መረጃውን ሰምተናል። ምን ያህል ተማሪዎች እንደተጎዱና ስለ ፍንዳታው አይነት ግን አላወቅንም ሲሉም ገልጸዋል። የተጎዱ ተማሪዎች በተመለከተም ጥያቄ ያቀረብንላቸው አመራሮች የተጎዱ ተማሪዎች የሕክምና ክትትል እያደረጉ ነው ያሉትም በርካታ ተማሪዎች ነበሩ። የተጎዱት ግን የተወሰኑ ተማሪዎች ናቸው። ውስጡ ያሉ ተማሪዎች ሙሉ አልተጎዱም ሲሉ አክለዋል። ህይወታቸው ያለፉ ተማሪዎች ስለመኖራቸው ጥያቄ ያቀረብንላቸው የተማሪዎች ህብረት አባላትም 2 ተማሪዎች ለሕክምና ከገቡ በኋላ ህይወታቸው አልፏል። ሆስፒታል ከገቡ በኋላ ነው ህይወታቸው ያለፈውም ብለዋል። የተማሪዎቹ አስክሬን ለቤተሰቦቻቸው መላኩን አክለውም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ቅድመ ማስጠንቀቂያ ጥቆማ ማድረጊያና ምላሽ መስጫ ስርዓት ማቋቋሙን ገለጸ። ቦርዱ ዜጎች ነገ ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ጠቅላላ ምርጫ ጋር የተያያዙ ችግሮችና ክስተቶች ደህንነቱ በተጠበቀ ፈጣን በሆነ መንገድ ጥቆማና ሪፖርት ማድረጊያ እንደዚሁም ምላሽ መስጫ ስርዓት መዘርጋቱን አሳውቋል። ይህ ስርዓት ከምርጫ ጋር ተያይዞ የሚፈጠሩ ችግሮች ላይ የሚመለከታቸው ተቋምና ባለድርሻ አካላት መረጃዎች አስቀድመው እንዲያገኙ፣ ፈጣን ምላሽ እንዲሰጡ እንደዚሁም ሰላማዊና ተአማኒነት ያለው ምርጫ እንዲካሄድ ለማገዝ ታስቦ የተዘጋጀ መሆኑን ቦርዱ ገልጿል። ቦርዱ እንደገለጸውም በምርጫ ሂደቶች ላይ የሚፈጠሩ መስተጓጎሎች፣ በድምፅ አሰጣጥ ወይም በቆጠራ ወቅት በሚያጋጥሙ ችግሮች፣ በምርጫ ጣቢያዎች አቅራቢያ የሚከሰቱ የጸጥታ ችግሮች፣ በመራጮች ላይ የሚደርሱ ማስፈራራት ወይም ትንኮሳ፣ በምርጫ ቁሳቁስ ላይ የሚደርስ ጉዳት፣ ከአመፅ ወይም ዛቻዎች ውጥረት የሚፈጠሩ የሐሰት መረጃዎች እንደዚሁም ምርጫውን ሊያስተጓጉሉ የሚችል ወይም ማንኛውም ሌላ አጠራጣሪ ድርጊት ላይ ጥቆማ ማድረግ እንደሚቻልም አሳውቋል። ቀጥለናል። አድማጮቻችን ወደ ሌሎች ዜናዎቻችን አልፈናል። የደቡብ ሱዳን መንግስት ግብጽ በሀገሪቱ ውስጥ በኢትዮጵያ ድንበር አቅራቢያ ያቋቋመችውን ጦር ሰፈር እንዲዘጋ ማዘዙን የአረብኛ ዜና ምንጮች ዘገቡ። ወታደራዊ ጦር ሰፈሩ ወታደራዊ ስልጠና የመስጠትና የናይል ወንዝ ፍሰትን የመቆጣጠር ዓላማ ያለውም ሲሆን የወታደራዊ ስልጠና ባለሙያዎች ጨምሮ 260 የሰው ኃይል እንዳለው መረጃዎች ያመለክታሉ። ጦር ሰፈሩ በደቡብ ሱዳኗ ላይኛው ናይል ግዛት ጋፓክ በተባለ አካባቢ በቤንሻንጉል ጉሙዝ ክልል አቅራቢያ የሚገኝ ነው ተብሏል። የኢትዮጵያ አጎራባች በሆነችው የሶማሊያ ሳውዝ ዌስት ፌዴራል ግዛት መቀመጫ ባይዳዋ በድጋሚ ዛሬ ግጭት ተቀሰቀሰ። ግጭቱ የተቀሰቀሰውም በቅርቡ የፌዴራል መንግስቱ ጣልቃ ገብነት ከስልጣን የተባረሩት የግዛቲቱ ፕሬዝዳንት አብዱልአዚዝ ናፍጋሪ ታማኞች የሆኑ የታጠቁ ኃይሎች ከተማዋን ጥሰው መግባታቸውን ተከትሎ መሆኑን የግዛቲቱ የዜና ምንጮች ዘግበዋል። ታጣቂዎቹ የከተማዋን በርካታ አካባቢዎች ከተቆጣጠሩና ከፌዴራል መንግስት ጋር ኃይሎች ጋር የተኩስ ልውውጥ ካደረጉ በኋላ ከከተማዋ ለቀው መውጥተዋልም ተብሏል። ፌዴራል መንግስቱ ባለፈው መጋቢት ወታደሮች ልኮም ፕሬዝዳንቱ ስልጣን እንዲለቁ ያስገደደው የግዛቲቱ መንግስት የፌዴራል መንግስቱ ያጸደቀውን የቀጥተኛ ምርጫ ህግ ውድቅ በማድረግ እንደነበረም አይዘነጋም። ኢትዮጵያ ወደ ደቡብ አፍሪካ የላከቻቸው ልዑካን ቡድን ደቡብ አፍሪካ በሚገኙ የኢትዮጵያውያን ስደተኞች ደህንነት ዙሪያ ከሀገሪቱ ባለስልጣናት ጋር መከረም። ሁለቱ ወገኖች ወንጀሎች መቆም እንዳለባቸውና ሆኖም ህጋዊ ሰነድ ላላቸው ሆነ ለሌላቸው ስደተኞች የሀገሪቱ መንግስት የደህንነት ዋስትና የመስጠት ኃላፊነት እንዳለበት መተማመን ላይ መድረሳቸውን የፕሪቶሪያ የኢትዮጵያ ኤምባሲ ባሰራጨው መረጃ አሳውቋል። የሰዎች ዝውውርን ጨምሮ በወንጀልና ህገወጥ ስራዎች የሚሳተፉ ስደተኞች ህጋዊ እርምጃ ሊወሰድባቸው እንደሚገባም ሁለቱ ወገኖች መግባባት ላይ እንደደረሱ ኤምባሲው ገልጧል። ደቡብ አፍሪካ ጸረ ስደተኛ ሰልፈኞች ሁሉም ሰነድ አልባ ስደተኞች እስከ ሰኔ 23 ገደማ ከሀገሪቱ እንዲወጡ በመጠየቅ ላይ እንደሚገኝም አሳውቋል። ወደ ውጭ ዜናዎቻችን አልፈን የአፍሪካ ልማት ባንክ በዚህ ሳምንት ባወጣው አህጉራዊ የኢኮኖሚ ትንበያ ሪፖርት እንደ አውሮፓውያን አቆጣጠር በ2024 የአፍሪካ አጠቃላይ የውጭ ዕዳ ክምችት ወደ 1.9 ትሪሊዮን ዶላር መጠጋቱን አሳውቋል።
የሀገሪቱ ሀገራት ከዓለም አቀፍ ለጋሾች የሚገኘው የእርዳታ ፍሰት መቀነስ ከፍተኛ የዕዳ መክፈያ ወጪና የጂኦፖለቲካዊ ቀውሶች በፈጠሩት ጫና ውስጥ በሚገኙበት በዚህ ወቅት በደካማ የግብርና አሰባሰብና በግልጽነት መጓደል ምክንያት ብቻ በየዓመቱ 469 ቢሊዮን ዶላር ያህል ያልተሰበሰበ የሀገር ውስጥ ገቢ እንደሚያጣ ባንኩ አሳውቋል። ይህ ሪፖርት ለአፍሪካ ሀገራት በተለይም እንደ ኢትዮጵያ ላሉ ከፍተኛ ማክሮ ኢኮኖሚ ሪፎርም ወይም የግብር ማሻሻያና ዲጂታላይዜሽን እያደረጉ ላሉ ሀገራት ትልቅ የማንቂያ ደወል ነውም ተብሏል። አህጉሪቱ ከምታገኘው ገቢ ውስጥም ለውጭ ዕዳ መክፈያ የሚውለው ድርሻ በ2017 ከነበረበት 23.7 በመቶ በ2024 ወደ 31 በመቶ ከፍ በማለቱ መንግስታት ለማህበራዊ አገልግሎትና ለረጅም ጊዜ የመሰረተ ልማት ግንባታ ሊያውሉት የሚችሉትን በጀት እየነጠቀ መሆኑን ያሳያልም ብሏል። ከዚህም በላይ በቅርቡ በመካከለኛው ምስራቅ በተቀሰቀሰው ቀውስ ምክንያትም የሆርሙዝ የባህር ወሽመጥ ላይ የተፈጠረው የትራንስፖርት መስተጓጎልም የነዳጅና የደህንነት ወጪን በመጨመር የምስራቅ አፍሪካን የኢኮኖሚ እድገት ከ6.6 በመቶ ወደ 5.9 በመቶ ያወርደዋል ተብሎም ተሰክቷል። ክሪስታል እውነታው ግን የአፍሪካ የፋይናንስ ቀውስ የመጣው ከዕዳ መከመር ብቻም ሳይሆን የውስጥ ገቢን በአግባቡ ካለመሰብሰብና ከማባከን ጭምር መሆኑን ብሏል። ባንኩ እንዳለውም ከሆነ በመንግስት ኢንቨስትመንቶች ላይ የሚታየው የአሰራር ብክነት ብቻ በማስቀረት በየዓመቱ 299 ቢሊዮን ዶላር ማዳን ይቻላል ሲልም ሪፖርቱ ኢትዮጵያ የነዳጅ ተሽከርካሪዎች በማገድ ወደ ኤሌክትሪክ ተሽከርካሪዎች ያደረገችው ሽግግርም እንደ በጎ ተሞክሮ ቢያነሳም ሀገሪቱ በ2026 ልታስመዘግብ የምትችለው የ7.8 በመቶ የኢኮኖሚ እድገት ትርጉም የሚኖረው አሁን 14.1 በመቶ ይደርሳል ተብሎ ከተገመተው የዋጋ ንረትና ከውጭ ዕዳ አጣብቂኝ መላቀቅ ስትችል ብቻ መሆኑን የባንኩ መረጃ በተዘዋዋሪም ጠቁሟል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 23 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁን ከልብ እናመሰግናለን። ሰላም ተመኘን።